ማርከስ ራሽፎርድ አሁን በይፋ ማንቸስተር ዩናይትድን ተቀላቅሏል። የተወደዳችሁ ቻናል ቤተሰቦች እንደምታውቁት ራሽፎርድ ጉዳይ በጣም ብዙ ሲያነጋግር ነበረ። ከባርሴሎና ከመጣ በኋላ ማረፊያ ወዴት ይሆናል የሚሉ ጉዳዮች ነበሩ። ታዲያ ደግሞ በወጡ መረጃዎች አሰልጣኝ ማይክል ካሪክ ማርከስ ራሽፎርድን በእቅዳቸው ስር እንዳካተቱት ነው። እሳቸውም ያንን ተናግረዋል። ለማንኛውም ራሽፎርድ በአየርላንድ ስብስቡን መቀላቀሉ ተሰምቷል። በዚህም ዙሪያ በርካቶች የተነጋገሩበት ይገኛሉ። ምናልባት አሁን ላይ የማርከስ ራሽፎርድ መመለስ በዚህ ሂደት ውስጥ ምን አይነት ተጽዕኖችን ያመጣል የምንመለከት ይሆናል። ማይክል ካሪክ በራሽፎርድ መመለስ በጣም ደስተኛ እንደሆነ፣ በክለቡ እንዲቆይ እንደሚፈልግም እውቁ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። አሰልጣኙ ራሽፎርድ በክለቡ የመቆየቱ ጉዳይ አሁን እውን እንዲሆን በየቀኑ አጥብቆ እያሳሰበ እንደሚገኝ ነው እየተነገረ የሚገኘው። ለማንኛውም ግን ከራሽፎርድ ጋር በተያያዙ ጉዳዮች ላይ እንቆያለን። ካሪክ የሶስት የማንቸስተር ዩናይትድ ተጫዋቾች መመለስ በተረጋገጠበት ወቅት ማርከስ ራሽፎርድ ላይ ያለውን እቅድ ይፋ አድርጓል። እንደው ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ መመለሱ ይፋ ሆኗል። በዛሬው ዕለት ማይክል ካሪክ ከካሪንግተን አካዳሚ ለወጣው ለዚህ ተጫዋች ስላለው እቅድ ለደጋፊዎች ግልጽ አድርጓል። ራሽፎርድ ለመጨረሻ ጊዜ ለማንቸስተር ዩናይትድ ከተጫወተ ከ18 ወራት በላይ ካለፉ በኋላ አሁን ተመልሰው ለ26-27 የውድድር ዘመን ሙሉ በሙሉ ለመዘጋጀት እንግዲህ በሂደት ላይ ይገኛል። አየርላንድ ይገኛል። ራሽፎርድ በዚህ ሳምንት ከቡድኑ ጋር እንግዲህ የሚቀላቀል ሲሆን ከእንግሊዝ ብሔራዊ ቡድን ጋር በ26 የዓለም ዋንጫ ላይ በመሳተፉ ምክንያት ከፒኤስጂ ጋር ያደረጉት የ1-1 ያቻ ጨዋታ ግን ለሱ ቀድሞ የመጣ ነበረም። በጉጉት የሚጠበቀውን መመለሱን ሲያዘጋጅ ራሽፎርድ የዩናይትድ የእግር ኳስ ሕይወቱን ወደ መስመር ለመመለስ ተጨማሪ ተነሳሽነት ያለው ሲሆን ማይክል ካሪክም የ28 ዓመቱን ተጫዋች በቡድን ውስጥ እንደገና በማግኘቱ ተደስቷል። የማይክል ካሪክ አዲሱ የማርከስ ራሽፎርድ መረጃ ዩናይትድ ከፒኤስጂ ጋር ካደረገው አቻ ጨዋታ በኋላ የተናገረው ካሪክ የቅድመ ውድድር ዝግጅቱ እየጠነከረ ሲሄድ በሚቀጥለው ሳምንት ምን እንደሚጠበቅ ለደጋፊዎች ገልጿል። ቀይ ሰይጣኖቹ በአንድ ሳምንት ጊዜ ውስጥ ሁለት እንግዲህ መጪ ወዳጅነት ጨዋታዎች አሏቸው። በመጀመሪያም ከሊድስ ዩናይትድ ጋር፣ በመቀጠል ደግሞ ከሩበን አሞሪም ከሚመራው ኤስ ሚላን ጋር ይጫወታሉ። ከዛም እንግዲህ አሰልጣኝ ማይክል ካሪክ ለማንቸስተር ዩናይትድ ቴሌቪዥን እንደተናገረ ከሆነ ራሽፎርድ እንደሚመለስ ዝግጁ እንደሚሆንና በመጀመሪያው ቡድን እቅድ ውስጥ እንደሚካተት አረጋግጧል። ከእርሱ ጋር እንግዲህ ተጫውቻለሁ ብሏል። እርሱ የመጀመሪያ ጨዋታውን ሲያደርግ አብሬው ተጫውቻለሁኝ፣ ስለዚህ ታሪክ አለን ሲል ካሪክ ስለ ራሽፎርድ ተናግሯል። በዚህ ሳምንት ደብሊን ውስጥ ሙሉ ቡድን ይኖረናል ነው ያለው። ቀጥታ ወደዚያ እንበራለን። ሙሉ ቡድኑ አብሮ የሚሆንበት እንግዲህ ጥቂት ቀናቶች ይኖሩናል ብሏል ካሪክ። በመቀጠልም የራሽፎርድ የሶስት ተጫዋቾች መመለስ አካል መሆኑን አብራርቷል። ማርከስ የዚህ አካል ነው። እንደዚሁ ደግሞ ኮቢ ማይኖ የአንድ ሀገር ልጆች ስለሆኑ እሱም እንደዚያው ሊሳንድሮ ማርቲኔዝም እንዲሁም እነሱን ለማየት በጉጉት እንጠብቃለን። ማርከስ ራሽፎርድ ተመልሰዋል፣ ነገር ግን ለመላመድ ጊዜ ያስፈልገዋል። የዩናይትድ ደጋፊዎች ራሽፎርድ በመመለሱ ደስተኞች ናቸው። አብዛኞቹ ከካሪንግተን ለወጣው ተጫዋችም አዲስ ምዕራፍ እንደሆነ ይሰማቸዋል። እሱ በመመለሱ በከፍተኛ ሁኔታ የሚጠበቅ ቢሆንም በካሪክ በኩል በአግባቡ መያዝ አለበት። ከፒኤስጂ ጋር በነበረው የወዳጅነት ጨዋታ ላይ እንደታየው ካሪክ ከዓለም ዋንጫ አገልጋሎት ከተመለሱ በኋላ በመጀመሪያ ጨዋታቸው እንደ ሳየር ማዝራዊ፣ ዲያጎ ዳሎ እና ብሩኖ ፈርናንዴዝ ካሉ ተጫዋቾች ብዙም አልጠበቀም ነበረ። ከዛ ይልቅ ደግሞ ሌሎች ተጫዋቾች አብረው እስካሁን ድረስ የከረሙ አብረው የተዋሃዱ ተጫዋቾች ላይ ነበረ ትኩረት አድርገው የነበረው እና እነዚህም ተጫዋቾች የቅድመ ውድድር ጨዋታ ስለሆነ ያን ያክል የሚጠበቅ አልነበረም። ግን ደግሞ በሂደት እንዴት ከሌሎች ቲሞች ጋራ ይዋሃዳሉ የሚሉት ጉዳዮች በደንብ ሲጠናበት የነበረ ነው። ሊሳንድሮ ማርቲኔዝም ቢሆን ከ3 ሳምንት በፊት በዛሬው ዕለት በዓለም ዋንጫ ፍጻሜ በመጫወቱ ተጨማሪ የአንድ ቀን ረፍት ተሰጥቶታል። ዞሮ ዞሮ ግን ያው ከስኳድ ውጭ ቢሆንም ማለት ነው ተመላሽ ነው። ከራሽፎርድ ጋር የሚመለሱ ናቸው። ደጋፊዎች ምናሉ እንግዲህ በደንብ በዚሁ በራሽፎርድ መመለስ ጉዳይ በጣም ባይመለስ ጥሩ ነበር፣ ግን ደግሞ ከሆነ ምንም ማድረግ አይቻልም። አብዛኛው ደግሞ ያሳሰበው የሚለብሰው የቁጥር መለያ ነው። ስንት ቁጥር መለያ ሊለብስ ነው የሚሉ ጉዳዮች አሉ። 10 ቁጥር ከኩኛ መውሰድ እንደሌለበትና አርፎ እንግዲህ የተሰጠውን መልበስ እንዳለበት በቁጥር ደረጃ
እየተነገረ ይገኛል። አሁን ከቁጥር ጋር ነው አብዛኞቹ እንግዲህ ያው ንግግሮች አሉት። ባርሳዊውን አልፈልግህም ብሎ ከመለሰው በኋላ ማርከስ ራሽፎርድ ያለው አማራጭ ማንቸስተር ዩናይትድ መቶ መቀመጥ ነው። እንግዲህ ለቡድኑ የተጨማሪ ግልጋሎት ይሰጣል ማለት ነው። በምልክ ከዚህ ቀደም ስለ ማርከስ ራሽፎርድ ነግሬያችሁ ነበረ። ምናልባት ማርከስ ራሽፎርድ ራሱን ሊያሳይበት እንደሚችል እንግዲህ አሰልጣኝ ሩበን አሞሪም ከሱ ጋር ነው አለመግባባቶች ተፈጥረው ያሰናበቱት ወደ ሌላ ክለብ ወደ ቪላ ከዛ ወደ ባርሴሎና ያ ስህተት እንደሆነ ማሳየት አለበት። ያንን ደግሞ ለማሳየት ራሱን በሚገባ ለማንቸስተር ዩናይትድ አሳልፎ መስጠት አለበት። ከተቀላቀለ አይቀር ፈላጊዎች ከሌሉት አክቹሊ እንግዲህ ምንም ማድረግ አይቻልም። ራሽፎርድ የማንቸስተር ተጫዋች ሆኖ ይቆያል ማለት ነው። ስለዚህ አሁን ላይ አሰልጣኝ ካሪክ ዘግየት ብለው ቡድኑን ከተቀላቀሉ እንዳልኳችሁ እንደነ ኑሰየር ማዝራሂ፣ ዲያጎ ዳሎ እና ብሩኖ ፈርናንዴዝ ካሉ ተጫዋቾች በትላንትና በነበረው ጨዋታ ያን ያህል አልጠበቀም። ለማይኖ እና ለራሽፎርድም ተመሳሳይ ግምት ሊኖር ይገባል። እንደው ሁለቱም የጨዋታ ደቂቃዎች አካል ብቃትና የጨዋታ ዝግጁነት ያስፈልጋቸዋል። ምናልባት ከሊድስ እና ከኤሲ ሚላን ጋር በሚደረጉት የወዳጅነት ጨዋታዎች ላይ የራሱ የሆነ ፉክክርና ተነሳሽነት ቢኖርም በመጨረሻ ግን ካሪክ ከሁሉ በላይ የሚያስጨንቀው ኮከብ ተጫዋቹን ጤናማ አድርጎ ማቆየትና ከሃል ሲቲ ጋር በሚደረገው የፕሪሚየር ሊግ መክፈቻ ጨዋታ ፊት የጨዋታ ብቃታቸውን ማሳደግ ይሆናልና ለዛም ነው ማርከስ ራሽፎርድ በቅድ ውስጥ ነው ሲል የተናገረው። አክቹዋሊ ይወደዋል። ከዚህ ቀደም እንዳልኳችሁ ማርከስ ራሽፎርድን ካሪክ አይገፋውም። በጣም በተደጋጋሚ ዘገባዎችን ሰርቼ ነበረ። ታዲያ እንደው ከሊድስ እንኳን ባይደርሱ ተቀይረው እንኳን ቢገቡ በተለይ ደግሞ ኮቢ ማይኖም ሆነ ማርከስ ራሽፎርድ ሁለቱ በአንድ ላይ የሚጣመሩ ከሆነ ለኤሲ ሚላኑ ጨዋታ ቢደርሱ አስባችሁታል? አሰልጣኝ ሩበን አሞሪም ሁለቱም ላይ በደል አድርሰዋል። በእርግጥ የማርከስ ራሽፎርድን ጉዳይ እኔ አልቃወምም። ምክንያቱም ራሽፎርድ የነበረበት ሙመንት በሳቸው ስር የሚፈለገውን ያክል ብቃት እያስመለከተን አልነበረም። ለምሳሌ በጣም ብዙ ሚስ የሚያደርጋቸው ኳሶች ነበሩ። ራሽፎርድን በምናውቀው በምንፈልገው ወይም ደግሞ ማንቸስተር ግልጋሎቱን በሚፈልግበት ወቅት ነው በጣም ጉልበቱ የዛለበት እና ምንም አይነት አገልግሎት መስጠት ያቆሙ በጣም የመሰላቸት አይነት እየታየ ነበር። እንደ አይነት ተጫዋቾች በክለቡ ውስጥ ከፍተኛ ደሞዝ እየተከፈላቸው በዛ ላይ ደግሞ ከልጅነት ጀምሮ ያደጉ ተጫዋቾች መልበሻ ክፍል ውስጥ ሌሎችን የመፈወዝ ነገር አላቸው ይባል ነበር። አሰልጣኝ ሩበን አሞሪም ደግሞ በዚህ ላይ አይታሙም። ወደ ሌሎች እንግዲህ ሲመጡ እንኳን ማለት ነው እዛው ስፖርቲንግ ቤት እንኳን እያለ ይሄ ኢጎ አለባቸው ወይንም ደግሞ በጣም ቲሙን ሊበጠብጡ ይችላሉ፣ ሊያሳምፁ ሊያሳድሙ ይችላሉ የሚባሉትን እንኳን በትንተናቸውን አውጥቶ እንደ አዲስ ነው የማጥራት ስራ የሰራው። በዚህን ያለቀበው ምክንያቱም ራሽፎርድ የገነባው ማንነት ከሆነ ጊዜ በኋላ የመጣው ልክ አልነበረም። እያሳያቸው የነበሩ ኢቨን አስቶን ቪላ ቤት እንኳን ሄደውና ያን ያክል መሆን አልነበረበትም። ያንን አልቀበምም። ግን ኮቢ ላይ ደረሰውን በደል መቼም አንረሳም። ኮቢ ማይኖ ማንቸስተር ዩናይትድን በጣም በጥልቀት ስለሚወድ እንጂ በደንብ በጣም ተጎድቷል። በጣም ብዙ በደል ደርሶበታል በሩበን። አይ ቲንክ ሩበን ብቁ አይደለም፣ ለጨዋታ ዝግጁ አይደለም፣ ለእኔ ሲስተም መስራት አለበት ሲል ነበር። ከዛም በዘለለ ኮቢ ማይኖ ለእንግሊዝ ብሔራዊ ቡድን መመረጥ ሲል ምንም እንኳን በቶማስ ቱሄል በሚመራው የእንግሊዝ ብሔራዊ ቡድን እንግዲህ ተመራጭ ባይሆንም የጨዋታ ደቂቃ ባይሰጠውም በዛም በጣም ብዙ ንግግሮች እና ብዙ መከፋቶች እንዳለ ሆነው ያን ሁሉ ለማለፍ ግን የመጫወቻ ደቂቃ ለማግኘት ሲል መስዋዕት አድርጎ በውሰት ልቀቁኝ፣ እኔ በቋሚነት ዩናይትድን መልቀቅ አልፈልግም እስከ ማለት የደረሰበትን ሁኔታ ሁላችንም እናስታውሰዋለን። እና እነዚህ ሁለት ተጫዋቾች አሰልጣኝ ሩበን አሞሪምን ይበቀሉት ይሆን? ምናልባት ካሪክ ካስገባቸው አብረን የምናይ ነው የሚሆነው። ለማንኛውም እንግዲህ ረቡዕ ሊድስን ይገጥማሉ። ከዛ በኋላ ደግሞ በመጨረሻው የፕሪሲዝን ጨዋታቸው እንደዚሁ የአሰልጣኝ ሩበን አሞሪምን ኤሲ ሚላንን የሚያገኙ ይሆናል። በዛ ደግሞ የበለጠ ደግሞ ቆንጆ ነገሮችን ያስመለክቱናል ብለን ተስፋ እናደርጋለን። ለማንኛውም የተወደዳችሁ ቻናል ቤተሰቦች ይህንን እዚህ ጉዳይ ላይ በራሽፎርድ ሂደት ላይ ምን ሀሳብ አላችሁ? ምን ታደርሱኝ? ምን ነገር አለ? አደምጣለሁ። መልካም ጊዜ